Tonight, a new warning involving the president's safety. Donald Trump, ጠላቶች ሊገሉኝና ሊያስገድሉኝ እያደቡ ነው አሉ። Iran has vowed for years now to retaliate against Trump. ፕሬዝዳንት ዶናልድ ትራምፕ የኢራን መንግስት ሊገለኝ እንደሚፈልግ አውቃለሁ። በእያንዳንዱ ዝርዝራቸው ሂት ሊስት ላይ እንደምገኝ ዛሬ ጧት አይቻለሁ። እስካሁን እድለኛ ነበርኩ፣ አልተሳካላቸውም። ነገር ግን እድለኝነት ረጅም ጊዜ ላይቀጥል ይችላል ብለዋል። The life of a president is very dangerous. የንግግራቸው ሰውየው የግድያ ሙከራ ይደረግብኛል ብለው በከፍተኛ ስጋትና ጭንቀት ውስጥ መሆናቸውን ፍንጭ የሰጠ ገለጻ ነው ሲሉ የዓለም መገናኛ ብዙሃን ዜናውን ሲቀባበሉት ነው ቀናትን ያስቆጠሩት። የኢራን መንግስት ፕሬዝዳንት ዶናልድ ትራምፕን የመግደል ፍላጎት ያደረበት በ2020 የኢራን ከፍተኛ ወታደራዊ መሪ ቃሲም ሱሌይማኒ በአሜሪካ አየር ኃይል በተሰነዘረ የአየር ጥቃት እንዲገደሉ ትዕዛዝ ከሰጡበት ጊዜ ጀምሮ ነው። በቅርቡ የኢራን እስላማዊ አብዮት መንፈሳዊ መሪ የነበሩት አያቶላ አሊ ኻሜኒ በማርች ወር እስራኤልና አሜሪካ በጥምረት በኢራን ላይ በከፈቱት ጦርነት መገደላቸውን ተከትሎ ከ5 ወራት በኋላ ተካሄደው የቀብር ስነ ስርዓት ላይ በብዙ መቶ ሺዎች የሚገመት የኢራን ሕዝብ በትራምፕ ላይ የበቀል እርምጃ እንዲወሰድና መሪያቸው እንደገደሉ ትራምፕም እንዲገደሉ በይፋ ሲጠይቁ እንደነበር በስፋት ተዘግቧል። በ2024 በአሜሪካ ፕሬዝዳንታዊ ምርጫ ወቅት ዶናልድ ትራምፕን ለመግደል አሜሪካ ውስጥ ሲንቀሳቀስ በቁጥጥር ስር የዋለው ኢራናዊው አሲፍ ሜርቻንት በኢራን አብዮታዊ ጋርድ ልዩ ጉዳይ ተሰጥቶት እንደነበር ማመኑን በምርመራ ተረጋግጧል። ቃሉንም ለአሜሪካ ፍርድ ቤት ሰጥቶ ጥፋተኛ መባሉ የዶናልድ ትራምፕን እገደላለሁ የሚል ስጋት የሚያጠናክር ማስረጃ ነው በሚል ሰፊ የዜና ሽፋን ሰጥተውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔቶ አባል አገራት የመሪዎች ስብሰባን ተካፍለው ከቱርክ ወደ አገራቸው ሲመለሱ ወደ ቱርክ በተጓዙበትና በዚህ ዓመት መጀመሪያ ላይ የኳታር መንግሥት ባበረከተላቸው አዲሱ አውሮፕላን ሳይሆን ባልተጠበቀ ሁኔታ በአሮጌው ኤርፎርስ ዋን አውሮፕላን መሆኑ ተሰምቷል። ዘ ኒውዮርክ ታይምስ ይህ ውሳኔ የተላለፈው በአሜሪካ ሚስጥራዊ የደህንነት አገልግሎት የውሳኔ ሐሳብ መሠረት መሆኑንም ዘግቧል። Tehran has a new plan to assassinate the president. ለኔቶ አባል አገራት የመሪዎች ጉባኤ ወደ ቱርክ ያመሩት ፕሬዝዳንት ዶናልድ ትራምፕ በአዲሱ የስጦታ አውሮፕላን የመጀመሪያውን ዓለም አቀፍ በረራ ያደረጉ ሲሆን በረራው የተካሄደው ቱርክን ከምታዋስነው ኢራን ጋር ወታደራዊ ውጥረቱ ባየለበት ወቅት ነው። ትራምፕ አንካራ በነበሩበት ወቅት አውሮፕላን ለመቀየር የወሰኑት የግድያ ሙከራ ስጋት ኖሮ ስለመሆኑ ተጠይቀው ቀጥተኛ ምላሽ ከመስጠት ቢቆጠቡም ስጋቱ ሊኖር እንደሚችል ግን አምነዋል። የኔቶ ጉባኤ ሲጠናቀቅ ለጋዜጠኞች በሰጡት መግለጫ በኢራን የግድያ ኢላማ ዝርዝር ውስጥ አንደኛ ደረጃ ላይ ነኝ፣ አላውቅም፣ ይህንን ልነግራችሁ አልችልም፣ ነገር ግን ያን ያህልም አልጨነቅም ብለዋል። ከኳታር ለተበረከተው አውሮፕላን የተደረገው እድሳት እጅግ በፍጥነት በመጠናቀቁ አንዳንድ ባለሙያዎች አውሮፕላኑ እንደ ነባሮቹ የኤርፎርስ ዋን አውሮፕላኖች አስተማማኝ ደህንነት ላይኖረው ይችላል የሚል ስጋታቸውን ገልጸዋል። የኒውዮርክ ታይምስ ዘገባ ስማቸው ያልተገለጸ ምንጮችን ጠቅሶ እንዳብራራው የአውሮፕላን ቅያሪው ጥንቃቄን ታሳቢ ያደረገ እንጂ የተለየ ተጨባጭ የደህንነት ስጋት ኖሮ አይደለም። ጋዜጣው የዋይት ሃውስ የኮሚኒኬሽን ዳይሬክተር ስቲቨን ቼንግን በመጥቀስ እንደዘገበው ፕሬዝዳንቱ በቅርቡ እንዳሉት አሜሪካ እሳቸውን ኢላማ ያደረጉ በርካታ ጠላቶች አሏት። እኛም እነዚህን ስጋቶች ለመቋቋም ትኩረትን ማነሳሳትና አቅጣጫ ማስቀየርን ጨምሮ በእጃችን ያሉትን አማራጮች ሁሉ እንጠቀማለን ብለዋል ሲል ኒውዮርክ ታይምስ ዘግበዋል። እንደተለመደው በቱርክ መንግሥት አስተናጋጅነት በተካሄደው የኔቶ አባል አገራት የመሪዎች ስብሰባ ላይ ትራምፕ በርካታ አወዛጋቢና ከፍተኛ ትችት፣ ጥርጣሬና ስጋት ወለድ የስትራቴጂ ግምገማዎችን በመገናኛ ብዙሃን በስፋት እንዲራገቡ ያደረገ ንግግር አድርገዋል። የኔቶ አባል አገራት መሪዎች ወደ ቱርክ አንካራ ጉባኤ ሲያመሩ በዋናነት ትራምፕ በኔቶ አባል አገራት ላይም ሆነ በዓለም አቀፍ ደረጃ የሚኖራቸውን ቀጣይ ዓላማና ፍላጎት ለመረዳት ከፍተኛ ጉጉት ነበራቸው። ትራምፕ በበኩላቸው
በጉባኤው ላይ የተገኙት ጥሩ ወዳጄ ሲሉ ደጋግመው በጠቀሷቸው የቱርክ ፕሬዝዳንት ኤርዶዋን ምክንያት ብቻ መሆኑን መናገራቸው ትራምፕ ከሌሎቹ አባል አገራት ይልቅ ለአንዷ የኔቶ አባል አገር ብቻ የበለጠ ትኩረት እንደሚሰጡ ያጋለጠ ክስተት ሆኗል። ትራምፕ በመሪዎቹ ጉባኤ መጀመሪያ ላይ አሜሪካና እስራኤል በኢራን ላይ ለከፈቱት ወታደራዊ ዘመቻ ስፔን የአየር ክልሏንና ወታደራዊ ቤዞቿ እንዲጠቀሙ ፈቃደኛ አለመሆኗ ክፉኛ አስቆጣቸው በመሆኑ የስፔኑን ጠቅላይ ሚኒስትርና አገሪቱን በጣም መጥፎ የኔቶ አጋርና ውሃ ማያነሳ ረብ የለሽ ሲሉ በይፋ ሰድበዋል። የአሜሪካ የገንዘብ ሚኒስትር ስኮት ቤሰንት ከስፔን ጋር ያለውን ማንኛውንም የንግድ ግንኙነት በአስቸኳይ እንዲያቋርጥም ትዕዛዝ አስተላልፈዋል። የአውሮፓ አጋሮችን ክፉኛ በመሳደብ የንግድ ግንኙነታችንን አቋርጣለሁም አሉ። የፈረንሳዩ ኢማኑኤል ማክሮንና ኢጣሊያኗ ጆርጂያ ሜሎኒ ትራምፕ ከአውሮፓ አጋሮቻቸው ጋር ሳይመክሩ በኢራን ላይ ወታደራዊ ጥቃት በመክፈታቸው ያላቸውን ተቃውሞ በይፋ አሳወቁ። በእነዚህና ሌሎች የትራምፕ ባህሪያት የተነሳም በፕሬዝዳንት ትራምፕና በአውሮፓ ህብረት መሪዎች መካከል ከፍተኛ የአቋም ልዩነት እንዳለ እየታወቀ ዶናልድ ትራምፕ በመሪዎቹ ስብሰባ በስተመጨረሻ ላይ በሰጡት ጋዜጣዊ መግለጫ ላይ በጉባኤው ላይ ትልቅ ፍቅርና አንድነት ነበር ማለታቸው አጋሮቻቸውን ግራ የሚያጋባ ያልተገመተ የመሪነት ስልታቸውን ያሳየ ተግባር ነው ተብሏል። ፕሬዝዳንት ትራምፕ በመሪዎቹ ስብሰባ ላይ የግሪንላንድ ግዛት በአሜሪካ ቁጥጥር ስር መሆን አለበት የሚለውን የቀድሞ አቋማቸውን በድጋሚ አንስተዋል። በዚህ ጉዳይ ላይ አውሮፓውያን ትብብር ካላደረጉ አሜሪካ ወታደሮቿን ከአውሮፓ ልታስወጣ እንደምትችልም አስፈራሩ። ከትራምፕ አጠገብ የተቀመጡት አዲሱ የኔቶ ዋና ጸሐፊ ማርክ ሩተ ፕሬዝዳንቱ የኔቶ አባል አገራት መንግስታትን ሲያጥላሉና የንግድ ጦርነት ሲያውጁ ከፍተኛ ቅሬታ ይታይባቸው ነበር። ዋና ጸሐፊ ማርክ ሩተ በሰጡት መግለጫ ዴሞክራሲያዊ አገራት በግልጽ ይከራከራሉ፣ ከዚያም አንድ ላይ ይመጣሉ በማለት ዶናልድ ትራምፕ የፈጠሩትን ውጥረት ለማርገብ ሞክረዋል። ትራምፕ ግሪንላንድ በሩሲያና በቻይና መርከቦች ተከባለች በሚል ያቀረቡት መከራከሪያ በተንታኞችና በሐቅ አረጋጋጮች ውድቅ ተደርጓል። ነፃ የደህንነት ባለሙያዎች ይህ አባባል ምንም አይነት ተጨባጭ የሆነ መሬት ላይ ያለ ማስረጃ የሌለውና አውሮፓውያንን ለማስፈራራትና የራሳቸውን ፍላጎት ለማሟላት የተነገረ የፈጠራ የሴራ ትረካ ነው ብለውታል። ዶናልድ ትራምፕ ራሳቸው በስብሰባው ማጠናቀቂያ ላይ በነበራቸው ጋዜጣዊ መግለጫ ላይ ግሪንላንድን የመጠቅለል ፍላጎታቸውን ያነሱት የኔቶ አባላት ለአሜሪካ ያላቸውን ታማኝነት ለመፈተን እንደሆነ መናገራቸውን ተንታኞች ጠቅሰዋል። ይህ አካሄድ ዶናልድ ትራምፕ ዓለም አቀፍ ዲፕሎማሲን እንደ ግል የንግድ ድርድር የመጠቀም ስትራቴጂ አካል ተደርጎ ተወስዷል። በጉዳዩ ላይ ሰፊ ጥናት ያደረጉ የፖለቲካ ተንታኞች ትራምፕ የኃይል እርምጃን ጨምሮ ሁሉም አማራጮች ጠረጴዛ ላይ ናቸው ማለታቸውን ተከትሎ አንድ የኔቶ አባል አገር አሜሪካ በሌላኛው አባል አገር ዴንማርክ ስር በሚገኝ ግዛት ላይ ወታደራዊ እርምጃ ሊወስድ ይችላል የሚለው ግምት የጥምረቱን ሕልውና አደጋ ላይ የሚጥል አስከፊ መዘዝ አለው ሲሉ አስገንዝበዋል። ከዚሁ ጋር በተያያዘ አንዳንድ የሴራ ትንታኔዎች እንደሚጠቁሙት ትራምፕ ግሪንላንድን ሙሉ በሙሉ የመግዛት ወይም የመጠቅለል ሐሳብ ባይሳካላቸው እንኳ ጉዳዩን በከፍተኛ ሁኔታ ማንሳታቸው አሜሪካ በደሴቲቱ ላይ ያላትን የጦር ሰፈር እንድታስፋፋና የማዕድን ቁፋሮ መብቶች እንድታገኝ አውሮፓውያንን ለማስገደድ የተነደፈ የድርድር ስልት አድርገው እንደሚያዩት መናገራቸው ተዘግቧል። ዶናልድ ትራምፕ በስብሰባው ላይ የኔቶ አባል የሆኑ የአውሮፓ ሀገራት ለመከላከያ የሚያወጡትን በጀት እንዲጨምሩና የራሳቸውን ደህንነት በራሳቸው እንዲጠብቁ በድጋሚ ግፊት አድርገዋል። አንዳንድ ወግ አጥባቂ ተንታኞች ይህን ግፊትና የፕሬዝዳንቱን አቋም የትራምፕን ድርጊት ሲከላከሉ ይህ አካሄድ አውሮፓውያን በራሳቸው የመከላከያ በጀት ላይ እንዲተማመኑና አሜሪካ ለአውሮፓ የምታወጣውን ወጪ እንድትቀንስ ለማድረግ የተነደፈ በግልጽ የሚታይ ታላቅ ስትራቴጂና አውሮፓ ከአሜሪካ የጦር መሳሪያ አምራችና አቅራቢ ኮርፖሬሽኖች የጦር መሳሪያ ግዥ እንድትፈጽም የሚያስገድድ
የገበያ ስትራቴጂ ነው ሲሉ ይከራከራሉ። ለዚህም አይነተኛ ማስረጃ ትራምፕ ከቱርኩ ፕሬዝዳንት ረጀብ ጣይብ ኤርዶዋን ጋር የጠበቀ ግንኙነት ስላላቸው ቱርክ ከሩሲያ ሚሳኤል በመግዛቷ ምክንያት ተጥሎባት የነበረውን የሲኤኤ ቲኤስኤስኤ ማዕቀብ እንደሚያነሱና የአሜሪካ መንግሥት ለቱርክ ጥያቄዎች ምላሽ ለመስጠትና የኤፍ-35 ተዋጊ ጀቶችን ለመሸጥ እየሠራ ነው ማለታቸውን በዋቢነት ይጠቅሳሉ። በቱርክ አንካራ በተካሄደው የኔቶ አባል አገራት የመሪዎች ስብሰባ ላይ የፕሬዝዳንት ዶናልድ ትራምፕ መገኘት በታሪክ ታይቶ የማይታወቅ ከፍተኛ ውጥረት፣ እሰጥ አገባና ወዛጋቢ ፍጥጫዎችን ያስተናገደ ነበር። የአንካራው ስብሰባ መጀመሪያ ላይ በትራምፕ ቁጣና ማስፈራሪያዎች ሳቢያ ታላቅ መመሰቃቀል ገጥሞት የነበረ ቢሆንም የኔቶ አባል አገራት የቢሊዮን ዶላር አዳዲስ የመከላከያ በጀት ስምምነቶች ይፋ ማድረጋቸውን ተከትሎ ትራምፕ በስብሰባው ማጠናቀቂያ ላይ ባደረጉት ንግግር ስብሰባው ታላቅ ስኬት፣ ትልቅ አንድነትና ፍቅር የተስተዋለበት ነበር በማለት የተለመደውን ያልተጠበቀ የአቋም ለውጥ ወይም ዩተርን አሳይተዋል። በቱርክ አንካራ በተካሄደው የኔቶ አባል አገራት የመሪዎች ጉባኤ ላይ ፕሬዝዳንት ዶናልድ ትራምፕ ያሳዩትን ያልተገመተ ባህሪ፣ የሰነዘሩትን ትችትና የጉባኤውን ማጠናቀቂያ በተመለከተ የዓለም ዕውቅ መገናኛ ብዙሃን እንደ ሮይተርስ፣ ቢቢሲ፣ አልጀዚራ፣ አሶሺየትድ ፕሬስ፣ ዩሮ አክቲቭ፣ ፎክስ ኒውስና ፍራንስ 24 ሰፊ የሆኑ ትንታኔዎችና ድምዳሜዎችን ሰጥተዋል። ቢቢሲና ሮይተርስ በሰሩት ትንታኔ የፕሬዝዳንት ዶናልድ ትራምፕ ዋነኛ የውጭ ፖሊሲ መገለጫ ፍጹም አይገመቴ መሆኑንና ይህንንም እንደ ፖለቲካዊ ስልት የሚጠቀሙበት መሆኑን ገልጸዋል። አሶሺየትድ ፕሬስና ዩሮ አክቲቭ እንደዘገቡት የአውሮፓ ኅብረትና የኔቶ አባል አገራት መሪዎች በስብሰባው ላይ የአሜሪካ ፕሬዝዳንትን ላለማስቆጣት ከፍተኛ ጥረት አድርገዋል። አዲሱ የኔቶ ዋና ጸሐፊ ማርክ ሩተ አባል አገራቱ የመከላከያ በጀታቸውን ወደ 3.5%ና 5% ለማሳደግ የገቡትን የቢሊዮን ዶላር ስምምነቶች በተለይ ከአሜሪካ የጦር መሳሪያ አምራቾች ላይ መሳሪያዎችን ለመግዛት ይፋ ማድረጋቸው ትራምፕን ለማረጋጋት የተደረገ የማጎብደድና የተንበርካኪነትን ስልት ያጋለጠ ነው ብለዋል። ይህንን ውጤት በማግኘታቸው የተደሰቱት ዶናልድ ትራምፕም ውሳኔውን ተከትሎ በሰጡት ጋዜጣዊ መግለጫቸው አሁን ሁላችሁንም እያመሰገንኩ ነው ማለታቸውን ሚዲያዎቹ ለአብነት ጠቅሰዋል። አልጀዚራና ፍራንስ 24 በበኩላቸው ምንም እንኳን የጉባኤው ማጠናቀቂያ መግለጫ አንዱ ከተጠቃ ሁላችንም እንጠቃለን በሚለው አንቀጽ 5 መርህ መሠረት የብረት ያህል የጠነከረ አንድነት እንዳለ ቢገልጽም ከጀርባ ግን ጥልቅ መቃቃር መኖሩን አመልክተዋል። ትራምፕ ስፔንን በጣም መጥፎ አጋር ማለታቸው፣ ፈረንሳይና ጣሊያንን በኢራን ጉዳይ መውቀሳቸው በኔቶ ታሪክ ታይቶ የማይታወቅ የዲፕሎማሲ መሸርሸር መኖሩን እንደሚያሳይ መገናኛ ብዙሃኑ ድምዳሜ ላይ ደርሰዋል። ከሌሎቹ ሚዲያዎች በተለየ መልኩ ፎክስ ኒውስ በትራምፕ አቋም ላይ አዎንታዊ ትንታኔ ሰጥቷል። እንደ ፎክስ ኒውስ ትንታኔ የትራምፕ ንግግር ዝም ብሎ በስሜት የተነገረ ሳይሆን አሜሪካን ማዕከል ያደረገ አዲስ የታላቅ ስትራቴጂ ማሳያ ነው። አጋሮችን በማስገደድ በራሳቸው በጀት እንዲከላከሉ ማድረግ፣ ለዩክሬን የፓትሪዮት ሚሳኤል ማምረቻ ፈቃድ መስጠትና ቱርክን ወደ አሜሪካ ጎራ መመለስ የአሜሪካን ጥቅም የሚያስከብር ብልህ አካሄድ ነው ሲል አወድሷል። አብዛኞቹ የዓለም አቀፍ የፖለቲካ ተንታኞች የደረሱበት የመጨረሻ ድምዳሜ ደግሞ እንደሚከተለው ነው። በአንካራው ጉባኤ ኔቶ ሕልውናውን አስጠብቆ መውጣት ቢችልም ሕልውናው ግን በትራምፕ ግላዊ ስሜትና ፍላጎት ላይ የተንጠለጠለ ሆኗል። አውሮፓ ከአሁን በኋላ በአሜሪካ የደህንነት ዋስትና ላይ ሙሉ በሙሉ መተማመን እንደማትችል የተረዳችበትና የራሷን መከላከያ በከፍተኛ ወጪ ለመገንባት የተገደደችበት የታሪክ ምዕራፍ ሆኖ ይመዘገባል። በዚሁ የመሪዎች ስብሰባ ላይ ከሩሲያ ጋር በመዋጋት ላይ የሚገኙት የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ አገራቸውንና ሕዝባቸውን እያወደመ ላለውና አሁን 4ኛ ዓመቱን ለያዘው ጦርነት ማካሄጃ የፓትሪዮት ሚሳኤሎችን ጨምሮ
ሌሎች ከባድ ወታደራዊ ትጥቆችና መሠረተ ልማቶችን የኔቶ አባል አገራት እንዲሰጧቸው የጉባኤውን ተሳታፊዎች ተማጽነዋል። የአውሮፓ አገራትና የኔቶ አባል አገራትን የውክልና ጦርነት እየተዋጉ ሕዝባቸውን፣ ኢኮኖሚያቸውንና አገራቸውን ለአውዳሚ ጦርነት የዳረጉት ዜሌንስኪ ፑቲንን ካልገደልኩ አላርፍም አይነት አነጋጋሪ አስተያየት መስጠታቸውን ተከትሎ ከጆርጂያ ሜሎኒ ጋር ንትርክ ውስጥ ገብተው እንደነበር ከአንካራ የመሪዎች ጉባኤ የወጣ መረጃ አመልክቷል። ይህ በእንዲህ እንዳለ ትራምፕ በአሜሪካና በኢራን መካከል የነበረው ጊዜያዊ የሰላም ስምምነት ማክተሙን በመግለጽ ለዚህም ተጠያቂዎቹ ክፉዎቹ የኢራን ባለሥልጣናት ናቸው፣ ከእነሱ ጋር መደራደር ጊዜ ማጥፋት ነው ብለዋል። መነጋገር ይችላሉ፣ ግን ጊዜያቸውን እያባከኑ ይመስለኛል፣ እነሱ የውሸት ሰዎች ናቸው በማለት ፕሬዝዳንት ትራምፕ ንግግሮቹ እንደሚቀጥሉ ቢናገሩም ንግግሮቹ ስኬታማ መሆን አለመሆናቸውን በተመለከተ ግን ጥርጣሬ ፈጥረዋል። እነሱ መጥፎ ሰዎች ናቸው እና እውነቱን ለመናገር ከእነሱ ጋር ጊዜ ማባከን አልፈልግም። አሁን ድንቅ ተደራዳሪዎቻችን ከፈለጉ ንግግራቸው እንዲቀጥሉ ፈቅዳለሁ፣ ግን አላየሁም በማለት ተናግረዋል። የአሜሪካ መግለጫ እንዳመለከተው የአሜሪካ ጥቃት የኢራንን የአየር መከላከያ ስርዓቶች፣ የማዘዣና የቁጥጥር ኔትወርኮችን፣ የባህር ዳርቻ ራዳር ጣቢያዎችን፣ የጸረ መርከብ ሚሳኤል መሳሪያዎችንና ከአይአርጂሲ ጋር ግንኙነት ያላቸውን ከ60 በላይ ትናንሽ ጀልባዎችን መምታቱን አስታውቋል። የአሜሪካ ማዕከላዊ ዕዝ እንዳስታወቀው ኢራን በሁርሙዝ የባህር ወሽመጥ ላይ 3 ታንከሮችን ኢላማ አድርጋለች። ከእነዚህም ውስጥ የኳታር ፈሳሽ የተፈጥሮ ጋዝ መርከብ ይገኝበታል። የዩናይትድ ኪንግደም የባህር ኃይል ንግድ ኦፕሬሽን ማዕከል እንደገለጸው የነዳጅ ጫኙ መርከብ አልረኪያት ወደ ኦማን ባህረ ሰላጤ ለመጓዝ ሲሞክር ተጎድቷል። በኢራንና በአሜሪካ መካከል በተደረገው ድርድር አስታራቂ የነበረችው ዶሃ ጥቃቱን አውግዛለች። የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ መጅድ አልአንሳሪ ይህ ከባድና ግልጽ የሆነ የዓለም አቀፍ ሕግ ጥሰት መሆኑንና ለተፈጸመው የጥቃት ድርጊት ቴህራን ተጠያቂ እንደምትሆን ተናግረዋል። ሁሉም የታለሙ ታንከሮች በኦማን አቅራቢያ ተመትተዋል። ይህም ወደ ባህር ዳርቻው አቅራቢያ ለዓለም አቀፍ ጭነት ማጓጓዣ አዲስ ኮሪደር እንዲፈጠር ሐሳብ ቀርቧል። ኢራን ግን እንደዚህ አይነት ዕቅዶችን ውድቅ አድርጋለች። እናም ወደ ውሃው በሚገቡ መርከቦች ላይ ክፍያ ለመቀበል እንዳሰበችም ተናግራለች። ቴህራን እንዳለችው አሜሪካ በባሕረ ሰላጤው ውስጥ አዳዲስ መንገዶችን ለመፍጠር የምታደርገው ጥረት ስምምነቱን መጣስ ነው። የኢራን የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ አሜሪካ በሆርሙዝ የባህር ወሽመጥ፣ በሊባኖስ የእስራኤል ጥቃትና በኢራን የነዳጅ ዘይት ላይ የጣለው ማዕቀብ እንደገና መመለሱን ጨምሮ በዋና ዋና ስምምነቶች ላይ ጥሰቶችን ፈጽማለች ሲሉ ከሰዋል። የጉልበተኝነትና የዝርፊያ ዘመን አልፏል፣ ወደ የትኛውም ቦታ አያመራም፣ አንታጠፍም ሲሉም በኤክስ ገጻቸው ላይ ጽፈዋል። ዋሽንግተን በቴህራን መርከቦች ጥቃት ከደረሰ በኋላ በኢራን ላይ ተጥሎ የነበረውንና ለጊዜ የተነሳውን የነዳጅ ማዕቀብ ፈቃድ ሰርዛለች። ይህ ባለፈው ወር ተግባራዊ ሆኖ የነበረውን ስምምነት የመጨረሻ ጥሰት ሲሆን ዘላቂ የሆነ የተኩስ አቁም ስምምነት ላይ ለመድረስና በኢራን የኒውክሌር ፕሮግራም ላይ የሚነሱ አለመግባባቶችን ለመፍታት ድርድር ተጀምሯል። ይህ በእንዲህ እንዳለ የኔቶ የመሪዎች ስብሰባ ሲጠናቀቅ የቱርክ ፕሬዝዳንት ረጀብ ጠይብ ኤርዶዋን በአንካራ ከተካሄደው ጉባኤ በኋላ ለኔቶ አባል አገራት መሪዎች ሽጉጦችን በስጦታ አበርክተዋል። ይህም በርካታ መንግስታት የጉምሩክና የደህንነት ሂደቶችን እንዲቆጣጠሩ አነሳስቷቸዋል ሲል ሮይተርስ ዘግቧል። እነዚህ ያልተለመዱ ስጦታዎች የተበረከቱት በቱርክ ዋና ከተማ የኔቶ ጉባኤ ከተደረገ በኋላ ሲሆን በዚህም ኤርዶዋን እያደገ የመጣውን የቱርክ የመከላከያ ኢንዱስትሪ ለማሳየት ሞክረዋል። የሊትዌኒያ ፕሬዝዳንት ጂታናስ ናውሴዳ ቢሮ ያጋሯቸው ምስሎች በቱርክ ባንዲራና በኔቶ አርማ በተሸፈነ የእንጨት ሳጥን ውስጥ የጉሙሻይ 357 ማግነም ሪቮልቨር ሽጉጥን ያሳያሉ። በሳጥን ውስጥ የተለጠፈ ማስታወቂያ ደግሞ ጉሙሻይን
በአገራችን የተመረተ የመጀመሪያው የሽጉጥ አይነት ሲል ገልጾታል። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ቃል አቀባይ እንዳሉት ሁሉም መሪዎች ተመሳሳይ ሞዴል ተሰጥቷቸዋል፣ በላዩ ላይም ስማቸው ተቀርጾበታል ማለታቸውን የመገናኛ ብዙሃን በስፋት እየዘገቡ ነው።